ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ የአምነን እናት ሞታለች። የአምነን እናት ሞታ ለቅሶ ላይ ናቸው። ሁሉም እያለቀሱ ነው ያሉት ማለት ነው። በጣም ያሳዝናሉ እውነት ለመናገር። አምነን በጣም ተጎዳ። እናቱ ሞተች። ሲቀጥል ደግሞ ልጁ ወረደበት። ብዙ ነገር እየደረሰበት ነው እና በጣም አዝኗል ምናምን። እንግዲህ ሞርዚና ብቻ ናት እንትን የማትለውና ወደ ጤናዋ እሷም ስላልተመለሰች በጣም እንትን እያሉ ነው። እናት ዛህራም በጣም አዝናለች ምናምን። እንግዲህ አምነን ብዙ ነገር እያስተናገደ ነው ያለው ማለት ነው። እንግዲህ ተወዳጆች የአምነን የአምነን ልጅ እንትን ያለችው ባለፈው በውሃ መልክ አድርጋ በብርጭቆ የሰጠቻት ሴትዮ እዚህ እጇ ያለበት ይመስላል ማለት ነው። እንግዲህ እዚህ ላይ እንዴት ነው የምንሆነው እያሉ እየተወያዩ ነው። እኛ በላይ አምነን ነው እየተጎዳ ያለው። አምነን አይዞህ አንተውህም አንለያይም አንተውህም እያሉ እንደማይርቁትና አብረውት ብዙ ጊዜ እንደሚያሳልፉ ከሁሉም ነገር ከጎኑ እንደሚሆኑ ምናምን ተስፋ ይሰጡታል ማለት ነው። አምነንም እንግዲህ በጣም ተጎድቷል። እሱም እንግዲህ እናቴ ሞታ እኔ እንዲህ ደህና መሆን አልችልም። አሁን ግን በእናንተ የተነሳ ወደ ራሴ እንድመለስ እያደረጋችሁኝ ነው ምናምን እያለ በጣም ተጎድቷል። በጣም ማዘኑን እየገለጸ ነው። እንግዲህ በዚህ መሃል ብሌን እንግዲህ አይዞህ ወደ ራስ ተመለስ ምናምን እያለች እንትን እያለችው ነው ማለት ነው። እንግዲህ አምነንም እንግዲህ በጣም እንደተጎዳና ለራሱ ምንም ነገር ማሰብ እንደማይችል ነው እየተናገረ ያለው። በጣም በቃ ምንም ነገር ስለራሱ ማሰብ ራስ ወዳድ እንደሚሆንበት ነው ለብሌንም እያላት ያለው። እንግዲህ ጄሪም እንግዲህ ተረጋጋ መረጋጋቱ የተሻለ ይሆናል እያለችው ነው ማለት ነው። ጄሪም የልጁ እናት ማለት ነው። እንግዲህ ያው ልጃቸው ወርዷል ግን ያው የልጁ እናትን በላት። እንግዲህ ሜርሲም ደግሞ ብዙ ነገር እያበላሸች ያለችው ሜርሲ ናት። ግን ማንም አላወቀባትም። እዛ ቤት ሜርሲ እንግዲህ ጥሩ ሰው እንደሆነችና የቤታቸው አንዱ አካል ሆና ነው እየኖረች ያለችው። ጥሩ ሰው እንደሆነች ነው እነሱ እየተረዱት ያሉት። ግን በተቃራኒው ደግሞ ብዙ ነገር እያበላሸች ያለችው ሜርሲ ናት። እነሱ ግን አልተረዱትም። የጄሪንም የቤታቸው መቃጠልም እንዲሁም ደግሞ ሞርዚና መታመምም ብዙ ነገር መንቃት ያስፈልጋቸው ነበር። እነሱ ግን ቆም ብለው እያሰቡ አይደሉም። እንግዲህ አምነንም ደግሞ አይዞህ አይዞህ ሲሉት እንግዲህ እየኖርኩ ነው ምን ሆናለሁ እንግዲህ መኖር ከተባለ እያለ ማዘኑንና መጎዳቱን እየገለጻቸውን ነው። እንግዲህ ሜርሲ ምንም እንዳልተነቃባት ሆና እንግዲህ ዘና እያለች ነው። ዘና እያለች በግቢው በምን በቃ ማንም አልነቃባትም። እንግዲህ እንግዲህ ያምነን እናቱ ቤት ልቀሶ ነው የሄዱት። እንግዲህ ጄሪ እንትን ስትል እንዳትጠፊና
በኋላ ፍለጋ ላይ እንትን ማለት ጊዜያችን ማቃጠል አንፈልግም እያለቻት ነው ያለው። እንግዲህ ጀሪም የሄድሁበት መንገድ ስለማይጠፋኝ አትስቢ ብላ በቁጣ ትመልስላታለች ማለት ነው። እንግዲህ ሜርሲም ደግሞ ንግግሯን ከሷ መጥፎ ቃላት ነው እና የጠበቀችው፣ ግን ንግግርሽ እንዴት ነው? እያስተዋልሽ ነው ወይ እየተናገርሽ ያለችውን በማለት ትጠይቃታለች ማለት ነው። እንግዲህ ሜርሲም ቤታችን ሲቃጠል ጅልነትሽም አብሮ ጠፋ እንዴ? ንግግርሽ ሁሉ እንዴት ነው ምናምን ትላታለች። እንግዲህ የእሷ እጅ ሜርሲ ጥሩ እየሰራች አይደለችም። ጀሪም ደግሞ ምንም ጅልነት እንደሌለባትና ነገሮችን አውቃ እየተወች እንደሆነ ነገረቻት ማለት ነው። እንግዲህ ጀሪን ሜርሲ አስተሳሰብሽ ሁሉ ከተቀየረማ በየጊዜው ቤት መቀየር እንዳለባቸውና እሷን በዚህ ነገር ማበረታታት እንዳለባት ነው ሙድ ይዛ እያናገረቻት ያለችው። ጀሪም እንግዲህ ጥሩ ልጅ ናትና ያን ያህል ለጎረቤት የምትከፋ ልጅ ስላልሆነች በትዕግስት ነው እያናገረቻት ያለችው። እንግዲህ ምን እንዳደረገች ስትጠይቃት ሜርሲም ጀሪም አይ እኔ አንዳንድ ልብሶችን እያስተካከልኩ ነው ትላታለች። እንግዲህ ወይዘሮ ዛህራ ጋር ልብስ ስራ መቀማማት ጀምራቸዋል እሳ እያለኝ አሁንም ሌላ የክፋት ንግግሯን እንትን እያለ ነው። ጄሪ ግን እያሳሰባት ያለው ነገር እሷ የምትናገረው ነገር ወይ ደግሞ የምትባለው ነገር ሳይሆን የባሏ ደህንነት ነው። የባሏ እናት መሞት ነው በጣም እያስጨነቃትና እያስታክዛት ያለው። እንግዲህ እሷም ሜርሲም ሁላችንም አምነን ብቻ ሳይሆን ሁላችንም እንግዲህ ጥሩ ነገር ያስፈልገናል፣ ወደ ራሳችን መመለስ እና ራሳችን ማዳመጥ ያስፈልገናል። እንደዛ ካልሆነ ግን እንደ ወይዘሮ ሞርዚና ማበዳችን እና በእሷ ቦታ መተካታችን አይቀርም፣ እናብዳለን እያለች ነው ያለችው። እዚህ ላይ ግን እንኳን የምታብድ ልትመስል ቀርቶ ምንም ሀዘንም የተሰማት አይመስልም። እነሱ ሲያለቅሱ እንኳን እሷ እየተቆለጨለጨች ሌላ ሴራዋን እያሴረች ነው የነበረችው። እና እውነት ለመናገር እንደዛ አይነት ሰዎች ፈጣሪ ይጠብቀን። እንግዲህ ጀሪም በጣም ትናደድና ትንሽ ክፋቷን ያወቀች ትመስላለች። ገልምጣ አይታት ጥላት ትሄዳለች ማለት ነው። እንግዲህ እዚህ ላይ አምነን በጣም አዝኗል፣ ተክዟል። በጣም በቃ ነገሮች ሁሉ ተበላሽተውበታል። ብዙ ነገር ድርጅቱ ባለፈው ተበላሽቶበታል። አሁን ደግሞ ልጅ ወርዶበታል። አሁን እናቱ ቤቱም ተቃጠለበት። ብዙ ነገር እየተበላሸበት ነው እና ሌላ ቤት ነው ያሁን ራሱ ሄደው እየኖሩ ያሉት ማለት ነው። እንግዲህ ውጭ ወጥቶ ዛፎቹን፣ ችግኞቹን፣ ሰማዩንም ዳመናውንም እያየ ስለ እናቱ መሞት እየተከዘ እያለቀሰ በሀሳብ ተውጦ ምንም ማያውቅ ይመስላል። ወይም ደግሞ ይህ ሰው ወይ ነገሮችን አውቆ ነው የተዋቸው። እንግዲህ ልጅ ብሌንም ብቻዋን ቁጭ ብላ መውሰልሰል ትጀምራለች። እንግዲህ ቆም ብለን ማሰብ እንዳለብንና ቁጭ ብላ ተክዛ መብሰልሰል ጀምራለች። እንግዲህ አምነንን ትወደዋለች። እዚህ ላይ ደግሞ እየሆነ ያለው ነገር ግራ አጋብቷታል። አንዳንድ ነገሮችን የጠረጠረ ትመስላለች እና ክፉ ስራ ክፉ ስራ ሰርተን የትም እንደማናመልጥና ማንም ክፉም ሰራ ደግም ሰራ በህይወት እድሜ ልኩን መኖር እንደማይችል፣ የሆነ ሰዓት ላይ ክፉ ሰራንም ጥሩ ሰራንም የሆነ ሰዓት ላይ ህይወት እንደሚያቆም እኛም መኖራችን እንደምናቆም ብቻዋን ታውሰለስላለች። በአምነን እንደዚህ መጎዳት በጣም ልቧ ተሰብሯን እሷም ምክንያቱም ተወደዋለች። እሷ ባለትዳር ስለሆነባት ነው።
እሱም ደግሞ ታክዞ በቃ ብቻውን ነው በሁሉም ነገር ብቻውን በአልጋው አካባቢም ክላስም ምንም በቃ ብቻውን ሆኖ እያስደሰተው ያለ ነገሮች ሁሉ ምስቅልቅል ብለውበታል። እንግዲህ ብሌንም ሁላችንም ምላሽ አጥተን ነገር ግን መልስ የምንፈልገው ጥያቄ እንዳለና መቼ ነው መጨነቅና ከልክ በላይ ማሰብ የምናቆመው እያለች ብቻዋን ታውሰለስላለች። የኔ ምስኪን በአምነን እናት በጣም የተጎዳች ትመስላለች። በጣም ያዘነች ትመስላለች። እንግዲህ እናት ዛህራም በጣም አዝናለች እና ከክችኑ አምነን ከክችኑ ይሄድና እናት ዛህራ ይሄን ክችን ከእናቴ ውጪ ውበት የለውም፣ ውበቱ ጠፍቷል ይላታል ማለት ነው። እንግዲህ እናት ዛህራም እውነት ነው አምነን ይህ ክችን ያላንተ እናት ውበት ወደር የለውም ምንም እነሱ የፈለገ ነገር ጥሩ ነገር ለማድረግ ጥሩ ነገር ለመስራት ቢጣጣሩም ቤቱ ያለሱ እናቱ ውበት እንደማያገኝ ትነግረዋለች ማለት ነው። እነሱም ደግሞ እሷ ብቻ እንደተረዳችውና እሷ ብቻ እንግዲህ እናት ዛህራ እንደምታዝንለት ንጹህ ልብ እንዳላት በፊትም እውነት ለመናገር ታዝንለታለች። በጣም ነው ሲሆን ነገር ሲደርስበት ልቧ የሚሰበረው ቀድሞ ነው ልቧ የሚሰበረው እና የእናት ልብ የእውነት የእናት ልብ ነው ያላትና አምነንም እንግዲህ አንቺ ነሽ የተረዳሽኝ አንቺ ብቻ ነሽ እያዘንሽልኝ ያለሽው ይልና እናትነቷን እንድትቀጥልለት በእናቱ ቦታ ሆና እንድትንከባከበው አብረው በማንኛውም ነገር ሲያማክራት ከጎኑ እንደምትሆንለት ምናምን ቃል ያስገባታል። እንግዲህ እናት ዛህራም ደግሞ ያንን ሀሳቧን ትቀበልና መጀመሪያም ለሱ ያላት ነገር የተለየ ነው። እሺ እንደ እናት ሆኜ እንከባከብሃለሁ ከአሁን በኋላ አልለይህም ብላ ቃል ትገባለታለች ማለት ነው። እንግዲህ ከባድ ነው ማለት በዚህ ምድር ላይ እንደ እናት ሆኖ እንግዲህ ያውም አክስት እንደ እናት ሆኖ በእናትን ቦታ መተካት ባይችልም ግን እንደ እናት ሆኖ በሁሉም ነገር አለሁ የሚል ሰው ማግኘት በጣም ከባድ ነው። እና አምነንም እንግዲህ በዚህ ያው እናቱን ቢያጣም እናት ዛህራ ደግሞ እንደ እናት ሆና ልትንከባከበው ከጎኑ ልትሆን ቃል ገብታለታለች ማለት ነው። እንግዲህ ተወዳጆች ቀጣይ ክፍል ሲለቀቅ እንግዲህ ተሎ እንዲደርሳችሁ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንዲሁም ደግሞ ሀሳብ አስተያየታችሁን መስተካከል ያለበትን ነገር ሀሳብ አስተያየታችሁን ስጡኝ እላለሁኝ። በቀጣይ ክፍል እስክንገናኝ ድረስ ደህና ቆዩ።